Good News Media. ጌታ መልካም ነው። የተጀመረ ትምህርት አለ። እሱን ትምህርት ዛሬም እቀጥለዋለሁ። የራእይ ጉልበት የሚል እንግዲህ ጀምረናል። ህዝብን ባለራእይ ማድረግ ዓላማችን አድርገናል። ተቀዳሚ ምርጫችንም ተቀዳሚ አካሄዳችንም አድርገናል። ህዝብ ባለራእይ መሆን አለበት። ደግሞም በባለራእይ ደግሞ እንዲመራም እናምናለን። ስለምናምንም ነው። ጌታ ይባረክ። ራእይ የሌለው መሪ ወዴት እንደሚወስዳችሁ አታውቁም። እንዲሁም ደግሞ ራእይ የሌለው ህዝብም ደግሞ ኬርለስሊ ይኖራል። ራእይ ከሌለ ህዝብ መረን፣ ራእይ ከሌለ በመሪ ነው የሚያወራው። አክቹአሊ ግን ራእይ የሌለው ህዝብም መረን ነው ኑሮ። ራእይ ከሌለው መረን ማለት ምን እንደሚያደርግ የማያውቅ፣ ወዴት እንደሚሄድ የማያውቅ፣ የቱ ጋር እንደደረሰ የማያውቅ፣ መድረሻ የሌለው ሰው የቱ ጋር እንደደረሰ የማያውቅ። ልክ ነኝ? አዎ። የቱ ጋር ደረስኩ ትላለህ? የሆነ ቦታ እኮ ዴስቲኒ አድርገህ ነው እዛ ሄዳለሁ ብለህ ካልክ እየመጣሁ ነው ደርሻለሁ እንትን ደርሻለሁ ትላለህ። ዴስቲኒ ካለ ፍጻሜ ካለ መድረሻ ካለ የት እንደደረስክ ይገባል። መድረሻ ከሌለ ግን የቱ ጋር እንደደረስክም ልትጀምር ይሁን እየቀጠልክ ይሁን ጨርሰህ ይሁን አታውቀውም። ስለዚህ ራእይ ማለት በስነ ስርዓት ወዴት እንዴት መሄድ እንዳለብን የምናውቅበት መረጃ ወይም አቅም ኃይል ነው፣ ጉልበት ነው። ይህንን ጉልበት ደግሞ እኔ ከእግዚአብሔር ተወልጃለሁ አይ አም ኤ ኒው ክሪኤሽን የሚሉ ሁሉ ቅዱሱ መንፈስ the Holy Ghost ውስጣቸው ስለሚኖር ባለራእይ አለመሆን አይችሉም። ባለጥበብ አለመሆን አይችሉም። እግዚአብሔር የሆነው መንፈስ ቅዱስ እነሱ ውስጥ ስለሆነ መንፈስ ቅዱስ ኃይል አይደለም። ኃይል አለው እንጂ ኃይል አይደለም። በጣም ብዙ ጊዜ ግን ምን ለምደናል? ኃይል መጣ። ኃይል ነው የምንለው መንፈስ ቅዱስ ኃይል አይደለም። ኃይል አለው። he has power but he is God። እሱ ፐርሰን ነው፣ አምላክ ነው፣ እግዚአብሔር ነው። እስቲ አሜን። መንፈስ ቅዱስ እግዚአብሔር እንጂ ኃይል አይደለም። ኃይል ስሜት የለውም፣ ፈቃድም የለውም፣ እውቀትም የለውም። አንድም ፐርሰን የሚያስብለው የራሱ ፈቃድ የራሱ ስሜትና የራሱ እውቀት ሲኖረው ነው። ስለዚህ መንፈስ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑታል። ኃይል ያዝናል። የኤሌክትሪክ ኃይል ልክ እንደ ኃይል ብቻ ከሆነ ኃይል አያዝንም። ፐርሰን ነው፣ አምላክ ነው፣ እግዚአብሔር ነው። ይሄ እግዚአብሔርን በውስጣቸው የያዙ ሰዎች ጌታ ኢየሱስ ክርስቶስን ስትቀበሉ ቅዱሱ መንፈስ የመጀመሪያ ለእናንተ ዋስትናችሁ ነው፣ ማረጋገጫችሁ ነው፣ የርስታችሁ መያዣ ነው። እስቲ አሜን። ጌታ ይባረክ። ስለዚህ እኛ ባለራእዮች ነን። መንፈሳዊ ራእይ ብለን አይተን እሱ ላይ ደርሰን ነበር። ያው የቤተ ክርስቲያን ተከላም ሊሆን ይችላል። የመንፈሳዊ አገልግሎት ራእይ የምንለው የመንፈሳዊ አገልግሎት ራእዮች አሉ። በፊት ስንማር የነበርነው ለህይወታችን፣ ለኑሯችን፣ ለቢዝነሳችን፣ ለምናደርገው ነገር ሁሉ ባለራእይ እንድንሆን አይተናል። at the same time ደግሞ መንፈሳዊም ራእይ አለ። መንፈሳዊ ራእይ ያየን ነበረ። ያቆምነው ሳምንት መንፈሳዊ ራእይ አንደኛ የቤተ ክርስቲያን ተከላ ነው ብለናል። ቤተ ክርስቲያንን መትከል ያለ ራእይ አይተከልም። ገንዘብ ስላለ ቤተ ክርስቲያን አይተከልም። አንዳንድ ሰው የሆነ ብር አለኝና ቸርች ፕላንት ላደርግ ነው ይላል። ብር አይደለም ራእይ። ብር ቸርች አይተክልም። ብር ሱቅ ሊከፍት ይችላል እንጂ ቸርች ሱቅ አይደለችም። ቢዝነስ የምናገኝባት፣ ገንዘብን የምናተርፍበት፣ ገንዘብን የምናገኝበት ወይም በሌላ ቋንቋ ሀብታም የምንሆንበትን መሬት አይደለም የመሰረት ነው። እግዚአብሔር ሀብታም የሚሆንበትን መሬት ነው። እግዚአብሔር ሀብታም የሚሆነው ብዙ ሰዎች መጥተው ሲወለዱ፣ ሲታጠቁ፣ ማንነታቸውን ሲይዙ፣ ልጆቹ ሲያድጉ፣ ማንነታቸውን ሲያውቁ፣ ሲረዱ እሱ ሀብታም ይሆናል። እናንተ የእግዚአብሔር ገንዘቦች ናቸው። ሃሌሉያ። ሀብቶች አላችሁ። እኛ አገልጋዮች፣ እኛ ባለራእዮች የእግዚአብሔርን ስራ ለመስራት ወይም የእግዚአብሔርን ሀብት እንድናካብት ባላደራዎች፣ ሰራተኞች ነን። ከምንም በላይ በትህትና አወራዋለሁ። ይሄን አገልጋይ ማለት ባላደራ ነው። ባለራእይ ማለት ባላደራ ነው፣ ሰራተኛ ነው። አንድ የሆነ ፋብሪካ ያለው ሰው ሰራተኞችን እንደሚቀጥረው የሚሰራው ሰራተኞቹ የሚሰሩት ለማን ነው? ለባለ ፋብሪካው ነው። ያተረፉትን ሁሉ የነገዱትን ሁሉ
ለራሳቸው የሚያደርጉ ከሆነ ምንም ባለ ፋብሪካው ከሳሪ ነው ማለት ነው። ልክኛም እንደዚሁ መንፈሳዊ ራእይን የተቀበሉ ሰዎች ሁሉ ራእዩን ለሰጠን ለእግዚአብሔር ልጁን ለገደለበት ኢንቨስትመንት ሰራተኞች ነን። ልጁን ገሎበታል። ልጁን የገደለው አብ ለማን ነው? ሰዎችን ለማትረፍ ነው። ትልቁ መክሊት ኢየሱስ ነው። ኢየሱስን ዘርቷል እኛ እንድንበቅል፣ ብዙ ሰዎች እንዲነሱ፣ ብዙ ሰዎችን ለማብዛት ኢንቨስት አድርጓል። ክርስቶስን አብ ኢየሱስን ኢንቨስት አድርጓል። ኢየሱስ ክርስቶስ የሞተበት ኢየሱስ ክርስቶስን ኢንቨስት ያደረገበትን ኢንቨስትመንት ከንቱ አናደርግም። እውነቱ ይሄ ነው። አገልጋዮች ባላደራዎች እንጂ ባለቤቶች አይደሉም። አገልጋዮች ባለቤቶች አይደሉም፣ ባላደራዎች ናቸው። ለባለቤቱ የሚሰሩ ባላደራዎች። እያንዳንዳችን ሰራተኞች ወይም አምስቱ ጣምራ ስጦታዎች ስፔሻሊ ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪ የሚባሉት እነዚህ አምስቱ ጣምራ ስጦታዎች ወይም አምስቱ ቢሮዎች የሚሰሩት ለእግዚአብሔር ነው። ምንድን ሰራ ነው የተለየ ነው? ምንድነው ባንተ ውስጥ ያሳየ? እያንዳንዱ ፓርት አሏል። በአንድ ፋብሪካ ውስጥ ሁሉም ሰው አንድ ስራ ነው እንደሚሰሩት። አንዱ ማሽን ላይ፣ አንዱ የሆነ ነገር ላይ፣ አንዱ እንትን፣ አንዱ አይደል? የተለያየ አይነት ስራ አይደል የሚሰሩት? የተለያየ አይነት ሙያ ተሰጥቷቸዋል። ባላቸው እውቀትና ችሎታ ባላቸው አቅም ልክ ስራ ተሰጥቷቸዋል። ልክ ይሄኛው ደግሞ መንፈሳዊ የሆነና ጋድ ራሱ ብቃቱን ይሰጣል። ጥሩ ነው መንፈሳዊ ትምህርት ቤትን መማር፣ የሴኩላር ኤጁኬሽን አይደል? የዓለማዊ እውቀትን ማካበት። እውቀት ስላለ ግን ራዕይ አለ ማለት አይደል? አንዳንድ ሰዎች ፒኤችዲ ስለያዙ በመንፈሳዊ ትምህርት ፒኤችዲ ስለያዙ ቸርች ፕላንት ለማድረግ ይፈልጋሉ። ያለ ራዕይ ቸርች ፕላንት አይደረግም። ፒኤችዲያቸው በራዕይ ቤተክርስቲያንን ለተከለ ሰው በተከለው ህዝብ ላይ እውቀትን ሊሰጡበት ይችል ይሆናል እንጂ እውቀት ስላለ፣ ገንዘብ ስላለ፣ ችሎታ ስላለ ገፋም ላርገውና የጸጋ ስጦታም ስላለ ራዕይ አለ ማለት አይደለም። አንዳንድ ሰው የጸጋ ስጦታ ወይም የመንፈስ ቅዱስ ጊፍቶች ዘናይን ጊፍትስ ለምን አይሆንም? ዘጠኙም የመንፈስ ቅዱስ ኦፕሬት ቢሆንበት አንተ ምንድን እንዴ አጋንንት ዲዘርን ታደርጋለህ፣ በልሳን የተነገረውን ትተረጉማለህ፣ አንተ ምን ችግር አለብህ? ትንቢት ስትፈልግ ትናገራለህ፣ ሁሉ አለ። ለምን ቸርች ፕላንት አታደርግም? አይባልም። ቸርች ፕላንት የሚደረገው በቪዥን ነው፣ በራእይ ነው። ራእይ የሌለው ሰው ቤተክርስቲያንን መትከል አይችልም። the nine gifts of the Holy Spirit ስላለው ቤተክርስቲያንን መትከል አይችልም። በተተከለ ቤተክርስቲያን ውስጥ ግን ሊያገለግል ይችላል። ቅዱሳንን ሙሉ ለማድረግ ሊያገለግል ይችል ይሆናል እንጂ እኔ እኮ የሆነ ነገር አለኝ ብሎ በአንድ ጊዜ ትዕቢተኛ ይሆናል። በኋላ እመጣለሁ። የራእይ ባህሪ ያልሆነ ማለት ነው። የራእይ ባህሪ ያልሆኑትን እናያለን። ኤኒዌይ መንፈሳዊ ራእይ አንደኛ የቤተክርስቲያን ተከላ ነው፣ ቤተክርስቲያንን ተከላ ነው። ሁለተኛው መንፈሳዊ አገልግሎቶች፣ በቤተክርስቲያን ያሉ ዲፓርትመንቶች ሁሉ በራእይ እንዲገለገሉ ወይም እንዲመሩ አምናለሁ እኔ። እያንዳንዱ ዲፓርትመንት ባለ ራእይ ሊሆን ይገባል። የኳየር ከሆነ ኃይለኛ ኳየር፣ ምድር ላይ ሼክ የሚያደርግ ኳየር፣ ግን በግሬት አርሚ ፌስ ቸርች ውስጥ አንድ ፓርት ሆኖ የሚያገለግል ኳየር ከአካሉ ያልተገነጠለ። አንዳንድ ሰው አሁን ኃይለኛ የኳየር ጊፍት ሲኖረው፣ የዝማሬ ምናምን ሲኖረው ቶሎ ብሎ ከቸርች ግንጥል ብሎ የንትን የኳየር አገልግሎት ብሎ ይወጣል ከቸርች። እጃውን ተገንጥሎ አካል የሆነ እጃውን ቢገነጠል እጄ ዋን ፓርት እቺ አንዷ ፓርት ኦፍ ዘ ባዲ የአካል አንዷ ክፍል ብትገነጠል ሙሉ አካል ናት አይደለችም አይደል? አሁን ለምሳሌ ኳየር እጅ ቢሆን ልላችሁ ነው። እጅ ቢሆን ኃይለኛ ኳየር መስራት ይችላል ብሎ ከቸርች ተገንጥሎ መውጣት አይችልም፣ የለበትም። ይሄ የአገልግሎት ክፍል ነው፣ የአካሉ አንድ ክፍል ነው። ኃይለኛ ቪዥን መጣብኝ ምን አይነት ትልቅ ኳየር እንደምሰራ፣ ብዙዎች በቃ የሚባረኩበት የሚማረኩበት፣ ብዙዎችን ከጨለማ ወደ ብርሃን የሚያመጣ ኃይለኛ ኳየር ታየኝ፣ ጌታ ሎኬት አደረገኝ ካለ እግዚአብሔር ይመስገን ብሎ ሄዶ ለፓስተሩ፣ የሚገርም ነው ፓስተር፣ አገርን ሼክ የሚያደርግ ኳየር ልሰራ ጌታ ራእይ ሰጠኝ ብሎ አሜን ተብሎ የሚያደራጅበት ኳየር የሚያደራጅበት ማቴሪያል፣ ኳየርን በደንብ ሴታፕ የሚያስተካክልበት ኦፊስ፣ ኳየርን ሴታፕ የሚያደርግበት አንዳንድ ነገሮች እናመቻችለታለን እንጂ ተገንጥሎ ብቻውን ቸርች መሆን አይችልም። የኳየር አገልግሎት ብሎ ቸርች የለም። የጸሎት አገልግሎት
አልቃሾች። አዲስ ኪዳን ለቅሶ የለም። ካሁን በኋላ አታልቅስ ነው የተባለው። ማተም ተፈቷል። አልቃሾች ብሎ ሚኒስትሪ ቸርች እንደ ቸርች የማልቀስ ነው። መጸለይ ትክክል ነው። በጸሎት አምናለሁ። ስንጸልይ ልናለቅስ እንችላለን። ለቅሷችን ግን እግዚአብሔርን አይስበውም። ሰው እግዚአብሔር አበሻ ይመስለዋል። እምባይቶ ውይ እኔን ብሎ የሚመጣ አይልም ጌታ። እግዚአብሔር ለእምነት እንጂ ለእንባ መልሶ ማያውቅ። ያለ እምነት የሚደረግ ጸሎት ሁሉ እግዚአብሔር አይሰማውም። እግዚአብሔር ለእንባ መልሶም አያውቅም። በአዲስ ኪዳን በብሉይ ኪዳን ሊያነቡ ይችላሉ። አዲስ ኪዳን ግን አታልቅስ፣ ማተሙን ሊፈታ ተችሎታል። ማተሙን ሊፈታ ስላልተቻለ ወይም የሚፈታው ሰው ስላልተገኘ እጅግ አለቀስኩ። ለምን? በድሮ ኢንፎርሜሽን ነው ያለው። ዮሐንስ አንዱ መጣና አለ ቀና በላለኝና ከሽማግሌዎቹም አንዱ አታልቅስ፣ የይሁዳ ነገድ የሆነው አንበሳ ሃሌሉያ፣ እርሱ ማተሙን ሊፈታ ድል ነስቷል። ኖ ሞር ክራይ። ስንዘምር ስንጸልይ ልናለቅስ እንችላለን። እንባችን ግን ውጤት ያመጣል ብለን ካሰብን ግን ስተት ነው እንጂ ገብቷችኋል? እያመለክ አታለቅስም፣ ምን ችግር አለው? ምንም የደስታ ለቅሶም ሊሆን ይችላል። ግን እንባዬን አይቶ ጌታ አንዳንዱ እንደውም በመዳፍ አንዳንድ ሰው ታውቃላችሁ እንባ እያለቀሰ በዚህ ኬዝ ላይ ጌታ ሆይ በዚህ ኬዝ ላይ እንደው ምናምን ነገር ያለቅስና ልክ መዳፉ ሲሞላ ይደፈዋል። ምንድነው ሐሳቡ ስትሉ እግዚአብሔር ጋር ፖት አለ፣ ጽዋ የሆነ ካፕ እግዚአብሔር ጋር አለ። ስለዚህ እዚህ ጋር ስደፋው የሚደፋው የት ነው? እግዚአብሔር ጋር ያለው ካፕ ውስጥ ነው። ስለዚህ አርቄ ልክ እግዚአብሔር ጽዋው ሲሞላ ይደፈዋል። ያንተ እንባ ኃጢአትንም አጥቦት አያውቅም። ያንተ እንባ እግዚአብሔርን አንቀሳቅሶትም አያውቅም። የሃይማኖት ቋንቋ። ስለዚህ ምን ልላችሁ ነው? የጸሎት አገልግሎት ትክክል ሆኖ ሳለ የሚያገለግለው ግን በምኑ ላይ ነው? በአካሉ ላይ። እስቲ አሜን በሉ። እስቲ የጸሎት አገልግሎት ትክክል ነው። ለአገር ምልጃ፣ ለቤተ ክርስቲያናት ምልጃ፣ ለቅዱሳን ምልጃ፣ ላልዳኑት ሰዎች ምልጃ ለማካሄድ የምልጃ ቲም ወይም አገልግሎት ዲፓርትመንት ያስፈልገናል። አዎ በምኑ ላይ? በአካሉ ላይ። ከአካሉ ተገንጥሎስ አይሰራም። እንዲህ ተገንጥሎ አንድ አካል ፓርት አካል መሆን አይችልም። የጸሎት በሉት ሌላም የእርቅ በሉት ወይም የታሰሩትን ሄዶ ወንጌል የመስበክ የመጠየቅ የወንጌል አገልግሎት ተብሎ ግንጥል የወንጌል አገልግሎት እግር ሊሆን ይችላል። እግር ብቻውን አካል አይደለም። የወንጌል አገልግሎት የሚጠቅመው በአካሉ ላይ ነው። ሃሌሉያ። እግዚአብሔር ሁልጊዜ የሚያየው አንዷን ፓርት ሳይሆን ፉል ፓርት ኦፍ ዘ ባዲ ኦፍ ዘ ቸርች፣ የቤተ ክርስቲያንን ሙሉ አካል ማየት ይፈልጋል። ማንንም ሊያይ የሚፈልገው በቤተ ክርስቲያን በኩል ነው። ወደዳችሁም ጠላችሁ እግዚአብሔር የኛ ወንጌል እየሰበክን የወንጌል ቲም ሆነን ተዋተን ከንትን ተዋተን ከተለያየ ቤተ ክርስቲያን ተዋተን ይሄው የወንጌል አገልግሎት ጥሩ ነው። የወንጌል አገልግሎት ግን አንደር ዘ ቸርች አንደር ዘ ባዲ ከባዲው ጋር ነው። የወንጌል አገልግሎት ትክክል ነው። አንዱ ፓርት ልክ ነው። በራእይ መስራት ራእይ መጥቶላል፣ ጥሩ እግዚአብሔር ይባረክ። ራእይ መጥቶላል፣ ወንጌል ለመስበክ ሄደ ያልዳኑትን ለማምጣት ወይም በእስር ቤት ያሉትን እንትን ለማለት ወይም ደግሞ እድሜያቸው የሄደ አዛውንቶችን የመርዳት የእርዳታ የተለያዩ ዲፓርትመንቶች በቤተ ክርስቲያን ውስጥ ወይም በቤተ ክርስቲያን ላይ እንጂ ከቤተ ክርስቲያን ተገንጥሎ ሙሉ አካል መሆን አይችሉም። ፕሬዝ ጋድ ሙሉ አካል መሆን አይችሉም። ስለዚህ እያንዳንዱ የአገልግሎት ክፍል በምን ይመራ? በራእይ። ራእይ ጥሩ ነው ለእያንዳንዱ አገልግሎት ክፍል የስ በጣም እንዲያድግ ፑሽ አይጠይቅም። አያችሁ በራእይ የሚመራ ዲፓርትመንት አትገፋውም። ኧረ እባካችሁ ተው አትለውም፣ አትገፋውም። ራእይ ነው የሚጎተው። ራእዩ ራሱ ሹት ያስደርገዋል። ራእዩ ራሱ ነው የሚያስፈጥነው፣ አትገፋውም። የቸርች መሪዎችን የሚከብዳቸው ብዙ ጊዜ ምንድን ነው ብትሉ ራእይ የሌላቸው ዲፓርትመንት ይመሰረቱና እኔ በዚህ ቤተክርስቲያን ያውቃሉ። የዚህ ቤተክርስቲያን መሪዎች ልክ የአገልግሎት ክፍልን ሲይዙ ራእያችሁን ጽፋችሁ አምጡ ነው የምለው አይደል? እያንዳንዱ ሁሉም ጽፎ መጥቷል። ራእይን ሳምንት ስለማስተምር ነው ራእይ ያየ ሰው ምን ማድረግ እንዳለበት ራእያችሁን ጻፉና ነው በደንብ ሪትን በደንብ ይህን ዲፓርትመንት የት ድረስ ልታደርሱት ነው? ምን ለማድረግ ነው? የአጭር ጊዜ እንደ እቅድ መጀመሪያ እንደ እቅድ ግን ቪዥን ይሁን ግን መልኩ በእቅድ ምን ልታደርሱት ነው? ወዴት ልታደርሱት? ምንድነው ያያችሁት? ምን ልታደርሱት ነው? እያንዳንዱን ጻፍ እንላለን። ስለዚህ እያንዳንዱ ዲፓርትመንት እንዲሁም ደግሞ ሶስተኛው ምንድነው? የትኛውም የእርዳታ አገልግሎት መንፈሳዊ ቢሆንም እርዳታና በጎ አድራጎት ራእይ ሊኖር
ይችላል ብለናል። ይህም አንዱ መንፈሳዊ ራእይ ነው። ህፃናትን መርዳት፣ የማይማሩትንም እንዲማሩ ማድረግ፣ የተለያዩ በሴተኛ አዳሪዎችን ሄዶ መድረስ፣ በወንጌል እነሱን ሄዶ ካሉበት ነገር የማውጣት ራእይ በጣም ብዙ ሄዶ ወንጌል ነግሮ ገንዘብ እርዳታ አድርጎ የሚያስፈልገውን ነገር አድርጎ ወላጅ አልባ የሆኑ ህፃናቶችን መልክ ማስያዝ፣ ትክክለኛ ሼፓቸውን እንዲይዙ፣ ትክክለኛ አገራዊም ሆነ ትክክለኛ መንፈሳዊ እይታ ያለው ሰው እነዚህን ሁሉ ያየ፣ ህፃናት ከጎዳና ሲነሱ የሚያይ፣ እነዚህ ሁሉ እርዳታና በጎ አድራጎት ራእይም ከመንፈሳዊ ራእይ ውስጥ አንዱ ውስጥ እንከተዋለን። ግን ሁሉም በራእይ ገንዘብ ስላለው ብቻ አይደረግም። ራእይ የሌለው ሰው ጥቂት ቀን የጎዳና ልጆችን ይረዳና ቆስቲኑ ምናምን ይላቸውና ሲያስቸግሩት ይላል። አየህ፣ ራእይ ከሆነ ግን እንዲበት ነው የምትሄደው። የለም ወዴት ትሄዳለህ? ራእዩ እየመራህ ነው። ራእዩ ጋር እስክደርስ አታቆመውም፣ አታክትም። ምንም ማንም አያስቆምህም። ራእይ ካለ ማንም ወይም እጥረትም ምንም የገንዘብ ብዛትም ምንም አያስቆምህም። በራእይ የምትሄድ ከሆነ ከግብ ትደርሳል። ራእይ የሌለው ግን ከሆነ ግን ገንዘብ ስላለው ከጀመረ ሰዎች ትንሽ የሆነ ነገር ምናምን ነገር ሲያጉረመርሙበት የሆነ ነገር አንዳንዱ የሆነ ነገር መምቻ ምን ነው ቢቀርብኝ ወደ ድሮ የቢዝነስ ምናምን ብሎ ሐኪም ከነበረ ሄዶ መርፌ ይወጋል፣ ወደ ሰፈሩ ይገባል። አንዳንድ ሰዎች ካያቸው ሐኪም ነበረ ከዛ መንፈሳዊ አገልግሎት አለኝ ብሎ ይመጣና ከዛ በኋላ ሲመራው እኔ እኮ ፕሮፌሽን አለኝ እኔ እኮ የተከበረ ፕሮፌሽን ብሎ ይሄዳል። አያችሁ፣ ቪዥን ቢሆን ግን ሰው ሰደበኝ፣ ሰው ፊቱን አዞረ፣ ቢዝነስህም አይሆንም። ትቀጥላለህ። ወደ ራእይ ነው የምትሄደው። የሰዎችን ፊት እያየ ሰው ሲስቅልህ ዋው፣ ከዛ ሰው ሲያኮርፍ ፊት አንተ እንደበራ ነው የምትቀጥለው። ሰው ሲደሰት ትደሰታለህ፣ ሰው ሲከፋም ትደሰታለህ። ራእይ ነው የሚያሮጥ እንጂ የሰው ሁኔታ አያንተን ሁኔታ እንደ ፔንዱለም አያንቀሳቀሰውም። ስለዚህ በራእይ የሚመራ ትውልድ አገልጋይ ያስፈልገናል። እዚህ ላይ ያየነው ምንድነው? እግዚአብሔርን የምንጠይቀው ጥያቄ ብለናል። አንደኛው ራእይ ልክ ሲቀበል አንድ ሰው ቶሎ ብሎ እግዚአብሔር የሚጠይቀው ምን ላድርግ? በቃ የመጀመሪያው ጌታ ሆይ ልክ ራእይ ሲያሳየ አየው ብለህ ብድግ ብለህ አትሄድም። ምን ላድርግ? ልክ ስታይ ብቻ ዥው አትበል። ራእይ ያሳየው ብለህ የምትሮጠው አይደለም። ምን እንዳደረግ ነው የምትፈልገው? ቀጥሎስ መቼ እንዳደረገው ነው የምትፈልገው? አንዳንድ ጊዜ ያየቀን መውለድ የለብህም ብለናል። ልክ ባየ ሰዓት ልውለደው ብትል እንደ ጽንስ ነው ብለናል። አይቻለሁ። ቤተክርስቲያን እንድተክል ጌታ አሳይቶኛል። እግዚአብሔር ይባረክ። ስፔሻሊ እኔ እውነቴን ልንገራችሁ፣ አንድ ሰው ከሆነ ቸርች ራእይ የቤተክርስቲያን ተከላ ራእይ ይዞ ሲወጣ ሁሌ ተጣልቶ ሲገናኙ መንገድ ላይ አይነጋገሩ። ለምን? ጤናማ አለመሆን ነው እኮ። ወይ የአባትነት ልብ ያላቸው ሰዎች የሉም፣ ወይ ልጁም ደግሞ ገና ባየቀን ካልወጣው ብሎ ተው እያለውም ይሆናል። አባትየው ተው ቆይ ገና አልደረስክም ሲለው ከተበተ ከባድ ነው። ወይ እግዚአብሔርን መጠየቅ ወይ ባለራዩን በደንብ እንደ ፋዘር አይደል ባለራዩን በደንብ እንደሚለው መከተል ይኖርበታል እንጂ ትክክለኛ አሁን ታይሜ ነው ፓስተር ታይሜ ነው አሁን ቤተክርስቲያን እንድተክል ከዛ ኦኬ የት አካባቢ ለመትከል አሰብክ ነው ምልህ። ደስ ይበልህ። እዚህ ቤተክርስቲያን የቤተክርስቲያን ተከላ ራእይ ካለ ግንባርን ስመን ዘርዘርተንብን ነው የምንሸኝ በደስታ። እንዴ ልጆቻችን ሌላ ቤተሰብ ሊመሰርቱ ሲሄዱ እናኮርፋለን። ወላጅ ኮንክ ልጅህ አድጎ ጊዜው ሲደርስ ሌላ ቤተሰብ እንዲመሰርት ልክ እንደዚሁ ነው የመመስረት ቤተሰብ ወይም ቸርች የመመስረት ራእይ ከሌላችሁ ትግል ውስጥ እንዳትገቡ። ትግል ውስጥ መግባት ቢዝነስ ማግኛ አይደለችም ብለናል ቅድም። ጋድ ይኸውልህ አንተ ስራውን ስትሰራ እሱ ያንተን ነገር ይሰራዋል። እሱ የተለመደ ነው። እሱ የኔን ስራ ይሰራዋል። እኔ ግን የምሰራው ትክክለኛ የተላኩበትን ሚሽን እሱን ቪዥን ለማድረግ ነው የምሮጠው። ጋድ ግን የኔን ስራ ይሰራል እንጂ አንዳንድ ሰው እኮ በቃ እንትን ነው እኮ ራእይ እስከ ምንድን ነው ሲባል እስከ መኪና ይሁን። አንዳንድ ሰው ቤት እስከ መስራት ይላል። ቤት ሲሰራስ ኪዩት ያደርጋል። ይሄ ቪዥንም አይደለም። ቪዥን ኖረህም አልኖረህም ይሁን ነገር ከፍ ማልክ ዝቅ ማልክ ቪዥንህ ነው። ማንም አያስቆምህም። ቪዥንን እስክታይ ትገሰግሳለህ። ስለዚህ የራሳችንን ቢዝነስ ማትረፊያ ከሆነ ጥሩ ሜዳ ነግራቸዋለሁ። መርካቶ ግቡ ነገዱ እንጂ ቸርች ውስጥ አይነገድም። ቸርች የንግድ ቦታ አይደለችም። ቸርች ገንዘብ ማግኛ ሰፈር አይደለችም። ገንዘብ ለማግኘት ብለህ ቸርች ፕላንት ለማድረግ ያሰበ ሰው ዛሬ ይህንን ራእይ ያክሽፈው። ግን ሪል የሆነ ግን የእግዚአብሔርን ስራ ለመስራት ከሆነ ብራዘር
በምንም ውስጥ ታልፋለህ፣ ግን ራእዩ ይፈጸማል። ራእዩን የሰጠ ካንተ ጋር ይሆናል። ራእይ መቼ? ከዛስ የት ላድርግ? መቼ ላድርግ? የት ላድርግ? ቀጥሎስ ከማን ጋር ላድርግ የሚለውን ነገር ሳትጠይቁ ሙሉም ፒክቸር ሳታገኙ አትንቀሳቀሱ። ስለዚህ ራእይ እነዚህ ጥያቄዎችን መጠየቅ እና መልሱንም ማግኘት ይኖርባል። ባለ ራእይ ነኝ ሲል ማለት ነው አንድ ሰው። ራእይ ሲኖርህ ወይም ራእይን ስትናገር ብዙዎች ሊስቁብህ ወይም ሊናደዱብህ ወይም ሊበሳጩብህ ወይም ሊገፉህ ይችላሉ። አንዳንድ ጊዜ እንደዚህ ነው የራእይ ባህሪው። ኃይለኛ ነገር ስለሚሆን ዲመን ክሊክ የሚያደርጋቸው ሰዎች ይኖራሉ። አትደነቅ። ፑሽም ስትድን እንጂ ጌታ ሆይ ራእይ አሳይተኝ ትልቅ ቦታ እንደዚህ ታደርጋለህ ብለኝ ሁሉ ቻሌንጅ ምናምን ነገር አትደነቅ። እዚህ ምድር ላይ ለዲመንም አንቴናቸውን የሳቡ ብዙ ሰዎች አሉ። ከዲመን የሚሰሙ የዲመንን ሐሳብ አስፈጻሚዎችም ናቸው። ስለዚህ ልክ ራእይ ስትይዝ ልክ ዮሴፍ ወንድሞችን እንዳደረጉት ወስደው ልትነግስብን እንዳሉት ፑሽ የሚያደርግህ ብዙ ሊኖር ይችላል። ፑሽ ልትደረግ ትችላል፣ ልትገፋ ትችላል፣ ምን ልትባል ትችላል። አጠገብህ ካለው ወዳጅህ ልትገፋ ትችላል። አጠገብህ ወዳጄ አብሮኝ ከሱ ጋር ላገለግል ነው ካልከው እሱ ራሱ ያንተ ራእይ እንዳይፈጸም ፑሽ ሊያደርግ ይችላል። አንተ ግን ትቋቋመዋለህ እንጂ ራእይን ኪውት አታደርግም። ራእይ ከሆነ ማንም ሊቋቋመን ዝም ብለህ ትቀጥላለህ። ስለዚህ ማንም ሰው ሊስቅብህ ይችላል። አንዳንዴ እኔ ይህን ሰፈር ልገዛ ስትል ሰፈሩን ለመግዛት እዚህ አካባቢ ላይ እንዲህ ምናምን ስትል ሰው ሊስቅብህ ይችላል። ምክንያቱም እሱ ካለህ ነው የሚነሳው። ሁሌ በጭቃው አይን ነው የሚያየው፣ በእውነተኛው በመንፈሳዊ አይን ስለማያይ። በዚህ በጭቃው አይን ሲያይ ምንም የለም ይልባል። ይሳቅ እንጂ ትቀጥላለህ። አዎ ሳቅ ምናምን። ይሄ እንደውም መሳቅ እንደውም እምነቴ መሆኑን እያረጋገጥክልኝ ነው። እምነቱን ላይ ያስቃል። ትወልጃለች ስትባል ብላለች ሳራ። በ90 ዓመት ይወለዳል እንዴ ብላ ስቃለች። ሳቅሽ? ለምን ሳቅሽ አላት። ኧረ አልሳቅኩም። ሳቅሽ እንጂ እንደውም ስትወልጂው ይሳቅ በይው ተባለች። አዎ ይሳቅ በይው። አልሳቅኩም ትያለሽ እንዴ? ያስቃል። አንዳንድ ነገሮች የሚያስቅ ነው፣ የሚያስገርም ነው። የራእይ ምልክቱ ነው። ምንም አይድነቅ። በራእይ ውስጥ ተግዳሮት አለ። ልትወድቅ ትችላለህ፣ ግን ትነሳለህ። አሜን። ልትደክም ትችላለህ፣ ግን ትበረታለህ። ለራእይ መፈጸም የሚያስፈልገው ዋነኛው ነገር ዲሲፕሊን ይባላል። ራእዩ እንዲፈጸም ራእይ ተቀብላችኋል? ኦኬ። ራእይ ያለው ሰው ራእይ ያለው ሰው ራእዩ እንዲፈጸም ምንድን ነው የሚያስፈልገው? ዲሲፕሊን። ዲሲፕሊን ትልቁን ቦታ ይወስዳል። ራእይ እንዲፈጸም ምን አይነት ጓደኞች ነው የምትይዘው? ዲሲፕሊን ይባላል አንዱ። ምን አይነት ፍሬንዶች ይኖሩኝ? አንዳንድ እኮ ወንድሜ ጽንስ አጨንጋፊ ፍሬንድ ይዘህ ጽንሴ ለምንድን ነው የማያድገው ምናምን ትላለህ። አካባቢን አጥራ። ጓደኞች የምትላቸው የሚስቁብህ፣ የሚያላግጡብህ፣ የሚያወርዱ ካለ ካየው ከፍታና ክብር ሞክ የሚያደርጉ የሚያሾፉብህ እነሱን ወንድሜ ግንባራቸውን ስመ ተለያቸው። ራእይ እንዲያድግ ፍሬንዶች ወይም የእምነት አንድ ሰው ሲናገር ደስ የሚል ፎር ፌዝ ክሬዚ ፍሬንድስ ያስፈልጉታል እያንዳንዱ ሰው አለ። ማርክ ሃንኪንስ የሚባል አንድ የተወደደ የእግዚአብሔር ሰው ማርክ ሃንኪንስ ይባላል። ይሄ ሰውዬ ምን አለ? እያንዳንዱ ሰው ቢያንስ 4 በእምነት የሰከሩ ፎር ፌዝ ክሬዚ ፍሬንድስ ያስፈልጉታል አለ። ይህንን ያለው አንድ የሆነን ሰውዬ ጣሪያ ቀደው ያስገቡትን ሰውዬ ሲያስብ፣ እነዛ 4 ጓደኞች ታውቁታላችሁ። ታሟል ሰውየው፣ በራሱ መጸለይ አይችልም፣ በሽታውን ማባረር አይችልም። እና ይህን ሰውዬ ጓደኞቹ ሞከርስ ቢሆኑ አሻፊው ፍሬንዶች ቢኖሩት ቀብሩን የት እናድርግ ነው የሚሉት አጠገቡ ነው። እነዚህ ግን የእምነት ጀግና ፍሬንዶች አሉት። እነዚህ የእምነት ጀግና ፍሬንዶች ይህ ሰውዬማ እያየ ነው አይሞትም፣ ተሸክመ ነው እንሄዳለን። ሰው ሊስቅባቸው ይችላል ያኔ መኪና ስለሌለ። በባህር ላይ ይዘውት ማለት ተሸክመውት ይዘውት ሄዱ። ኢየሱስ ያለበት ብቻ አይደለም። እነዚህ ሰዎች ካመኑበት ካዩት ነገር ወደኋላ የማይሉ ናቸው። ስለዚህ ሲመጡ ብዙ ህዝብ አለ ብለው አልተመለሱም። ደካሞች አይደሉም። ኖ እንዴ ዛሬ ይሄ ሰውዬ ሳይፈወስ አንገባትም። ብዙ ህዝብ አለ። ታዲያ ኢየሱስ አንድ ቤት ውስጥ ገብቷል። አካባቢ ሁሉ ሰው ሞልቷል። እንዴት አድርገን እኛ ብቻዬን በሆን ችግር የለም ሄጄ እንደምንም ገባለሁ ተሽሎክልኬም 4 ሆነን ግን እንዴት እንገባለን? እንዴት ተጋፍተን ህዝቡንስ እንዴት ተጋፍተን በጀርባ ሄደን እኔ ይሄን የቀየሰው ሰውዬ ወደዋል። እንዴ የቀየሰው ሰውዬ የቱ እንደሆነ ባናቅም ከአራቱ በጀርባ ሄደን እንደምንም አድርገን ጣሪያ ላይ ወተን
ኢየሱስ ባለበት ጣሪያ ነቅላል። ከዛ በፊት የተደረገ ነገር ሆኖ ቢሆን ኖሮ አይገርምም። ምክንያቱም እንትን አሳርገው የለ ይባላል። ግን እነዚህ ፓዮኒር ናቸው፣ ፈርቀዳጅ የመጀመሪያዎች ናቸው። እንሄዳለን ኢየሱስ ባለበት ትክክል ጣሪያ ገንጥለን አስገብተን ሳናስፈውዘው አንመለስም። ይሄ አቋም እንዲህ አይነት አማኝ ፍሬንድ ምን አይነት ፍሬንድ ነው ያላችሁ? አጠገባችሁ ያሉትን ጓደኞቻችሁን ቴስት አድርጉ። የእምነት ሰዎች ናቸው፣ ፌዞች፣ ለእምነት የጀገኑ በእምነት የተሞሉ የማይመለሱ ወደ ኋላ የማያፈገፍጉ። ስለዚህ ጣሪያ ቀደዱ፣ አስገቡት። ሰውየውን በኢየሱስ ትክክል አወረዱት ይላል። በገመድ አልከና አልገው ያላሰበው ሰዎች እየመጡ በበር እየተፈወሱ ሲወጡ ይሄ ደግሞ በአናትም ይመጣ። ጌታ ራሱ ግራ ነው። ግን ልክ ሲወርድ ምን እንደሚል ታውቃላችሁ? ቃሉ ጌታም እምነታቸውን አይቶ የማንን? የፍሬንዶቹን። ይሄ ሰውዬ እምነት የለውም። ይሄ እኮ በቃ ኦልሞስት የለም ሰውየው እመን የምትለው አይደለም። ወዳጆች ግን አሉት፣ የእምነት ጀግኖች፣ ይህም በእምነት የሰከሩ ክሬዚ የሰው ጣሪያ የሚነድሉ። ጌታም እምነታቸውን አይቶ አልጋን ተሸክመ ሂድ አለው። እምነቱን አይቶ አይልም። በጣም ብዙዎቹን እምነቱን አይቶ እንደ እምነት ሲሆንልሽ እንደ እምነት ብሏል። ልክ ነው። ግን እዚህ ጋር ግን እምነታቸውን አይቶ እምነት ምን ይላል? ይታያል። በምን? በአክሽን እምነት ይታያል። ይድን ዘንድ እምነት እንዳለው ባየ ጊዜ ያለ እኮ ጳውሎስ አንዴ ሐዋርያት 13:8 ላይ ሊነሳ ሰውየው አክሽኑ እኮ ነው። ይድን ዘንድ እምነት እንዳለው ባየ ጊዜ። እምነት እንዴት ይታያል? ይታያል። አለማመንም ይታያል። አለማመን ፊት ላይ ይታወቃል፣ እምነትም ይታወቃል። ስታምን በንግግር ትታወቃለህ። እንደዚህ እናርግ ሲባል ተው ካልክ አትጎትተን። ወደፊት ከሚያፈጥነን ጋር እንፈጥናለን፣ ወደ ኋላ የሚጎትተን አንፈልግም። እምነታችንን የሚያግዝ እስቲ አሜን፣ ራያችንን የሚያግዝ። ስለዚህ ዲሲፕሊን በህይወታችሁ፣ በጓደኛ አመራረጥ መቼ መነሳት አለብኝ ከእንቅልፌ? መዘጋጀት የለብንም? ለራዩ ዝግጅት አያስፈልግም? we have to be ዲሲፕሊን። ኦኬ አሁን ሊመጣ ያለው ነገር ይሄ ነው፣ አሁን ልሰራ ያለው ይሄ ነው። ቁጭ ብለን የምንጠብቀው ነው፣ እየተዘጋጀ ሃሌሉያ። ስለዚህ ራይን ስትቀበል you have to be ዲሲፕሊን። ትጽፋለህ፣ ትዘጋጃለህ፣ ትጸልያለህ። ከእግዚአብሔር አንዳንድ ዳይሬክሽን ምሪቶች ምናምን ልትቀበል ትችላለህ። በህይወት ዲሲፕሊን ትሆናለህ። ያገኘውን ሁሉ አትበላም፣ አታጠፋም። ማድረግ ያለብን ታውቃለህ። ራእይ ያለው ሰው ዲሲፕሊን ነው። ለራእይ መፈጸም ዲሲፕሊን ትልቁን ቦታ ይይዛል። ራእያችሁ እንዲፈጸም የቢዝነሳችሁ አሜን። እስቲ አሜን በሉ እስቲ። ራእያችሁ የቢዝነስ የኑሮ አሁን ማወራው ለቸርች ብቻ እንዳታረጉት፣ ለእናንተም ነው ማወራው። ራእይ አለኝ እንዲህ ለማድረግ ራእይ አለኝ ካልክ you have to be ዲሲፕሊን። ራእይን ከሚደግፍ፣ ራእይን ከሚያነሳሳ፣ ራእይን ከሚያግዝ ከመሆን ከሚል ሰው ጋር ነው ፍሬንድ የምትመርጠው። ፍሬንድ ዝም ብሎ ያገኘውን ያምራል ብላ አትቅረበው። እምነት ያለው ነው የሚያምረው። ስለዚህ የእምነት ሰዎች ይሆኑ። ፍሬንድ ያጠፋል፣ ፍሬንድ ያለመሃል። አንዳንድ ጤናማ ያልሆኑ ፍሬንዶች ተለይ በቃ ምንም ይሄ እኮ ምን ጌታ እስቲ ለምሳሌ አብርሃምን ምን አለው? ተለይ ከወገን ከምናምን ነገር ምናምን ተለይ አለው። እስኪል ላይ ጌታ ጠበቀው። አንድ ሰውን እንኳን ይዞ ሲሄድ የወንድሙ ልጅ ነው ምን አረገው እንኳን አይባልም እኮ የወንድሙ ልጅ ነው። አደራ የተሰጠው አባቱ ሞቷል። የወንድሙ ልጅ ሎጥን ይዞ ስለወጣ ጌታ የተናገርኩትን ማረገው ተለይ ባልኩት ቃል መሰረት ነው። አንተ አየው ጋድ ምን ያል ተለይ ብያለሁ። ከብዙ ተለይቷል፣ ከአባቱ ተለይቷል፣ ከሀገሩ ተለይቷል፣ ከሰፈሩ ተለይቷል። ግን ከአንድ ሰው ግን አልተለየም። እኔ ደግሞ ከሁሉ ተለይ ብየዋለሁ። ረጅም ዓመት ያስፈጀው አስከትሎት የሚሄደው ልጅ ነው እንዳይከናወን ምክንያት ይሆን። በኋላ ላይ ግን ተጣሉ። በእረኞች መካከል ጸብ ሲፈጠር ሎጥ አለው አሁን አንተም ትልቅ ሰው ነህ፣ ብዙ በጎችም ብዙ እረኞችም አሉ። አሁን ምረጥ፣ ወደ አንድ ሰፈር ሂድ። እኔም አንተ የኛውን ስትመርጥ እኔ ይሄን አለ ያኛውን መርጣለሁ አለ። ሰዶምና ገሞራ ሳያት አረንጓዴ ናት፣ ወደዛ ሄደ። አብርሃም ችግር አንተ ፈለግከው ምረጥ፣ እኔ ራእይ አለኝ። እስቲ አሜን በሉ እስቲ። ራእይ ያለው ሰው የትም ባዶ ሜዳ ላይ ይለማል፣ ያፈራል። ምረጥ ነው የሚለው እንጂ ልምረጥ አይልም። ቹዝ ይላል። ምረጥ፣ አንተ ወዴት ትሄዳለህ? አንተስ ቢለው እኔ የትም ብገባ እለማለሁ። እኔን የሚያለማኝ ራእይና የተነገረኝ ቃል ነው። ጌታ አበዛለሁ ብሎኛል፣ ችግር አንተ ብቻ ምረጥ ሲለው ቀና ብሎ አየና ሲያይ ግሪን ሳር ለከብቶቹ ለምን የሚመች ከፍታ፣ ይሄን ሰፈር ነው መርጠዋል። ሂድ። እሱ ወደዚህ ምድረ በዳውን ግን ኤደን
ኢሳይያስ 51 ቁጥር 2 ላይ ሄዳችሁ ስትመለከቱ አብርሃም አንድ ብቻውን በሆነ ጊዜ ጠራሁት፣ አበዛሁት፣ ብቻውን እስኪሆን ይጠብቀዋል። አንዳንድ ነገሮች ዲሲፕሊን ያስፈልጋቸዋል። ዲሲፕሊን ምን ማድረግ እንዳለበት ጋድ ባሳየ ትክክል ልትሆንለት ይገባል። ዲሲፕሊን ለታይም፣ ለጊዜ፣ ለምታደርገው ነገር፣ ለገንዘብ ልጨምርላችሁ፣ ለአመጋገብም ረጅም ዓመት ለመሄድ አመጋገብህንም አልበላም በል። ዝም ብለህ ያገኘውን ሁሉ ለመብላት ይሄን አልበላም ምንድነው ሲባል ያየው ራእይ አለ። ረጅም ጉዞ ቶሎ እንዲያደክመኝ ሰውነቴን ታየርድ እንዲያደርግ ብዙ አልፈልግም። አክቹአሊ ከስጋት አንጻር አይደለም ማውራው፣ እኛ አማኞች ነን እናቀልጠዋለን። ግን ዲሲፕሊን ከማድረግ አንጻር ግን አፍ ዲሲፕሊን ራእይ አለኝ፣ ከግብ ደርሳለሁ። ያገኘሁትን አልበላም፣ ካገኘው ሰው ጋር አልሄድም፣ ያገኘሁት ቦታ አላሳልፍም፣ የማይረባ ሰፈር ላይ አልገኝም። እስቲ አሜን። አይመጥነኝም ከያዝኩት ጽንስ የተነሳ። እስቲ ቆይ አሁን ጽንስ የያዘች ሴት ያረገዘች ሴት ሁሉና ታኮ ጫማ ምንም ነው የምታረገው? እስቲ እዋት እስቲ ዲሲፕሊን ናት እንዴ አላ ጽንስ ታኮ ጫማ አርጋ ምናምን ነገር እንደፈለገች ምናምን እንኳን አትሆንም። ትራንስፖርት ቦታም ስትሄድ ሰዎች የበዙበትን ቦታ ስትሄድ ምናምን ቀስ ብላ ረጋ አላ። እስቲ አሜን አለ የሆነ ልጅ ስላለ። ስለዚህ ልክ ሰዎች ሲመጡ ቆይ ትላለች እዛ እንጂ እንዲህ እያለች የታክሲ ግፊያ ቦታ ላይ ሁሉ ሰልፍ ውስጥ እኔም ገባለሁ ብላ አገባ አላ አይደል አለ የሆነ ነገር። ስለዚህ ቆይ ትላለች። ለጽንሷ ሪስፔክት የምትሰጥ እናት ሰዎችም ያከብሯታል። ለሁሉ ነገር ዲሲፕሊን። ራያችሁ ከግብ ይደርሳል። እስቲ አሜን በሉ። እስቲ ቆሙና እስቲ ራያችሁ ከግብ እንደሚደርስ እያያችሁ ጌታ ይባረክ። እኔ ያየሁት ራያ አለ፣ ትልቅ ቦታ ላይ ደርሳለሁ። ዛሬ ትንሽ ልመስል እችላለሁ፣ ዛሬ የሌለኝ ልመስል እችላለሁ። ነገ ግን ሃሌሉያ ለቤተሰቦቼ ዋስትና፣ ለቤተ ክርስቲያኔ ዋስትና፣ ለአገሬ ዋስትና ሆናለሁ። ሃሌሉያ እንድትናገሩ ፈልጋለሁ።